ናና አፈርቴ ማረ አቤት ነኝ አየ ኮምፒቲሽን መንገድ አዘግተው እንግዲህ ፍቅራቸውን የገለጹለት የወንጪ ህዝቦች መነጋገሪያ ሆኗል። እጅግ የሚገርም ስራ ነው ማለት የሚገርም ስራ ሳይሆን በቃ አስደንቆናል። የወንጪ ህዝቦች ትለያላችሁ። የሚገርም አቀባበል ነበር። አፍነው አስጨንቆት ነበር። ትንሽ እንኳን ትንፋሽ ስጡት እያልን ነበር። የሚሰማን ሰው አላገኘንም። ፋይናሊ ግን አዶናይ እህቱና ልጁን ይዞ ወንጪ ገብቷል። ሆኖ ከ20 ዓመት በኋላ የኢቢኤስ ቲቪ ለመክሰስ የመጣችው ወይዘሮ ወይም አነጋጋሪ ሆናለች። ኢቢኤስ ቲቪ እና ሰይፉ አንጓጠውብኛል፣ የሴት ልጅ ጥቃት መልኩን ቀይሮ በዛ ቴሌቪዥን ጣቢያ ላይ አለ ብላለች። እንግዲህ ለምን ከ20 ዓመት በኋላ ሚስጥሩን ለማውጣት እንደፈለገችም እንመለከታለን ማለት ነው። ቀርቧል ኢቢኤስ ላይ ኢቢኤስ ሰይፉ ፋንታውን ሰይፉ ሾው የተሳለቀበትን ያኛው ሴት የሚመስለው ወንድ ብዙ እንግዲህ ሰዎች ያለህን ነገር አይተው አይደለ ይሄ ልጅ ወንድ ነው ሴት ነው የሚል ነገር የሚያሳድረው ማለት እንደምታዩት ድሬሲንግ ስታይሉ ጸጉሩ ምናምን ሴት ነው፣ ሲያወራ ደግሞ ወንድ ነው። ገጥሞኝም ብዙ ጊዜ የሚከራከሩ ሰዎች ይበዛሉ። እንዴት ተፈጠረ? ማህበራዊ ሚዲያ ላይ አሁንም ያለን የማህበረሰቡ ነገር እና እሱንም ጉዳይ ምንድነው የሚለውን እንመለከታለን። መጀመሪያ ሶሻል ሚዲያ ላይ ያዙ ልቀቁኝ ብላ አልቅሳ በመጨረሻም ሰይፉ ሾው ላይ ቀረበችዋ ልጅ ያስለቀሳት የልጇ አባት አነፍንፎ የሶሻል ሚዲያ ሰው አግኝቶታል። ሰውየው ማን ነው? አስለቃሹ ማን ነው? ወንዱስ ማን ነው? እንመለከታለን። ኛው የዛሬው አሳዛኝ ዜናችን የሚሆነው ወደ አርባ ምንጭ እንሄዳለን። አርባ ምንጭ እጅግ በሚያሳዝን መልኩ 2 ወጣቶችን አታለች። እነዚህ 2 ወጣቶች ምን አጋጥሟቸው ነው የሞቱት የሚለውንም በዝርዝር የማስቃኛችሁ ነው የሚሆነው። ሰላምና ጤና በያላችሁበት የዓለም ዳርቻ ይብዛላችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ሁልጊዜ ማህበራዊ ሚዲያ ላይ ምን ታወሩ የሚሉ አጀንዳዎችን እዚህ ይዘን መተን ከእናንተ ጋር ሀሳብ አስተያየት የተለዋወጥን የምንነጋገርበት የዩቲዩብ ቻናል ላይ ነው የምትገኙት። ዛሬ በጣም በርካታ ሰፊ አጀንዳዎችን ነው ይዤላችሁ የመጣሁት። ሰው የእናንተ ሀሳብ አስተያየት ደግሞ ኮሜንት ላይ ያስፈልገናልና ፖስቲቭ ኢነርጂዎች ሊሰጣችሁ እንደጀማሪ ያበረታታችሁን እናንተም ደግሞ መረጃችሁን አይ እንደዛ አይደለም ልክ አይደለሽም እኮ እዚህኛው ጋር ልክ ነሽ እያላችሁ ሀሳባችሁን እየገለጻችሁ አብራችሁን ቆዩ። ምናልሽ ሾው ተጨምሮ የመጀመሪያው ርዕሰ ጉዳያችን የሚሆነው እንግዲህ አዶናይና ጃኒ አልተለያዩም የሚሉ በርካታ ሶሻል ሚዲያ ላይ መነጋገሪያ ከሆኑባቸው ርዕሰ ጉዳዮች ነበሩ። በምሽት ማለት ነው ማታ ላይ ሊያሾ እንግዲህ አልተለያዩም ብላ ባወጣችበት ቅስፈት አዶናይ እንደዚህ ያው ኤርፖርት ሄዱ ለዛም ተመሳሳይ ልብስ ለብሰው ነበረ ሊቀበላት ሄዷል የሚሉ የኤአይ ምስሎች ይሁኑ እውነትም ሄዶ ይሁን ምንም ነው ያልገባኝ። እኔ እውነት ማለት ኤአይ በዚህ ያህል ልክ ጋር እንግዲህ በጣም ለታሪክ ውስጥ እየገባን ነው ማለት ነውና በጣም ብዙ ነገሮች ይፈጠራሉ ብዬ አስባለሁ። ግን ማህበራዊ ሚዲያ ላይ አልተለያዩም ድራማችን እየቀጠሉብን ነው ብለዋል። ነገር ግን አንድ እዚህ ጋር እንድታውቁት የምፈልገው ነገር አዶናይ በዛ ሰዓት ላይ ከነናፒና ይሄ ልጅ ዳውድ ከሚባሉ ልጅ ጋር ቪዲዮ እየሰሩ እንደነበረ እንተመለከት ነው። ግን እንደዛ ብለን ደግሞ መደምደም አንችልም። ለምን መሰላችሁ? ምናልባት ዛሬ 1 ሳምንት ያለፈው ቪዲዮ ሊሆን ይችላል ፖስት የሚያደርገው አዶናይ ከገባኝ ነገሮች ውስጥና ምናልባትም የቆየ ሊሆን ይችላል ብዬ አሰብኩኝ። ግን ማህበራዊ ሚዲያ ላይ አዶናይ ሊቀበላት ይላል በድብቅ የተቀረጸ ቪዲዮ ተገኝቷል። ስለዚህ ምንም አትዋሹን አልተለያዩም ብለው ደምድሟል። በዚህ ርዕሰ ጉዳይ ላይ እናንተ ምን ትላላችሁ? ጃኒን በፍቅር የተቀበሏት ሰዎች ግን አድንቀን አልፈናል። ትላንትና እንዴት በኤርፖርት እንደተቀበሏት ሙሉ ቪዲዮ ሰርችላችኋለሁ፣ ገብታችሁ መመልከት ትችላላችሁ። እሱም ቪዲዮ አይታችሁ አዶናይ ነበረ ወይስ አልነበረም የሚለውን ነገር ብታጣሩም ደስ ይለኛል ማለት ነው። ሳዊ ደግሞ አዶናይ እንግዲህ ወንጪ እንደሄደ ነግራችሁ ነበር ትላንትና። ነገር ግን መንገድ አዘግቶ በዚህ ያልክ ፍቅርን መግለጽ ማለት ለአዶናይ ኧረ በስመ አብ የወንጪ ልጆች ግን ኧረ ፍቅር ያንስናችሁ። 10 ሴቶች መሆን አለባችሁ። 1 ቁጥር የያዘ 2 ቁጥር የያዘ እያለ ቲማችሁን ትይዛላችሁ። ከዛ እግዚአብሔር በቃ እንደዚህ ታጭቀው ከዛ ደግሞ 200 ሴቶች ሰርፕራይዝ አደርጋለሁ ብሏል። ወንጪ ላይ ምን ይፈጠር ይሆን? እኔ በጣም የጓጓሁት ጉዳይ ቢሆን ወንጪ ላይ የሚፈጠረው ነገር ለማየት ነው። ለምን መሰላችሁ? 100 ሴቶችን ሰርፕራይዝ አደርጋለሁ ብሏል። 100 ሴቶችን እንዴት ነው ሰርፕራይዝ የሚያደርጋቸው? እኔ በጣም ነው የጓጓሁት። እርግጠኛ ነኝ እናንተም ጓጉታችኋል። እኔ አነፍንፌ ለእናንተ ማድረሴን
አላቆምም። ስለዚህ ሰብስክራይብ እና ላይክ ያርጋችሁ ቆዩ ሲደርስ ቶሎ ይደርሳችሁ ማለት ነው። ሌላኛው ጉዳይ ወንጪ ላይ ምንድነው ሲገባ አቀባበሉ ምንድነው የሚመስለው? እስቲ በጣም ነው የምታምሩት ሁላችሁም። መልካም እድል ልላችሁ ነው የመጣሁት። እንግዲህ ነው ልጆቼ ና አፈርቴ ማር አቤት ነይ አየ ኮምፒቲሽኑ ነይ አይዞሽ ነይ እናቴ አይዞሽ። ግን ፋታ እየሰጠን እንዴ አስጨነቃችሁት እኮ አሁን ራሱ ቀለል ብሎ መቅረባችሁ በጣም ደስ ብሎኛል። እንዴት ነው ወንጪ እንዴት አያቻት ጋይስ? እኔ አሁን እንግዲህ መግባቱን ልንገራችሁ ብዬ ነው፣ ግን ወንጪ ላይ ደግሞ በርካታ ሰርፕራይዝ እንዳለ ያው መገመት ያደግር እሱም ራሱ ተናግሯል። ስለዚህ ቪዲዮችን ትሎ ስለቅድርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ጉዳዮቻችን ማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረው ጉዳይ ወደሚያሳዝነው አንድ ትንሽ ፓርት ልሰዳችሁና በርካታ ክሶች ወደ ቀረቡበት መረጃ ወስዳችኋለሁ። በአርባ ምንጭ ከተማ የተፈጠረው እጅግ አሳዛኝ ክስተት ነው። እነዚህ ሁለቱ ወጣቶች እንግዲህ በአንድ ጀንበር አታለች አርባ ምንጭ። ጉዳዩ እንደዚህ ነው። ሙሌና ዮናስ የተባሉ ወጣቶች ናቸው። እነዚህ ወጣቶች አንደኛው ከቀትር 7 ሰዓት ላይ ቤተሰቦቹ ወይም ከሌላ ሰው ሞተር ተቀብሎ ይሄዳል ማለት ወደ ከተማ ይወጣል። ወደ ከተማ በሚወጥበት እንግዲህ ቀን 7 ሰዓት ወጥቶ 9 ሰዓት ላይ ከባድ የሞተር አደጋ ደርሶበት ነበረ። ከዚህም የሞተር አደጋ በኋላ ወደ ሆስፒታል ቢወሰድም ነገር ግን ከባድ ጉዳት ስለነበረ መትረፍ አልቻለም። የሱ ሲገርም እንግዲህ በሌላኛው ጉዳይ ደግሞ ቀን ሲጫወት ውሎ የነበረው ኳስ ሜዳ የነበረ ልጅ አብሯቸው ኳስ ሲጫወት አብሯቸው ሲዝናና የነበረው ወጣቱ ታዳጊ የ2ኛ ዓመት የኮኦፐሬቲቭ ማኔጅመንት ተማሪ የነበረው ወጣትም እንግዲህ ገብቶ ምግብ ከበላ በኋላ ወዲያው ህይወቱ ማለፉን የተነገረው እና እስካሁን ድረስ ግን የሱ ሞት አነጋጋሪ ሆኗል። ምንድነው የተፈጠረው? ምንም ሳይሆን ደህና የነበረ ልጅ ሲጫወት የነበረ ልጅ በአንድ ጀንበር ሁለቱንም ማጣት፣ አንዱ በሞተር አደጋ አንዱ ደግሞ በድንገተኛ አደጋ አርባ ምንጭ ልጆቿን አጣለች። ለሁለቱም ወጣቶች ነፍሳቸውን በአጸደ ገነት እንዲሆንና ለአርባ ምንጭ ህዝቦች፣ ወዳጆቻቸው፣ ቤተሰቦቻቸው በሙሉ መጽናናትን እንመኛለን። የአርባ ምንጭ ህዝብ እጅግ አዛኝ እጅግ ደግና ወጣቶቹ በስራ የማይታሙ ታታሪ ሰው አክባሪ ወጣቶች እንደነበረ ማህበረሰቦቻቸው እየተነገሩ ይገኛሉ። ለሁላችሁ መጽናናትን በምን አብሽው እንመኛለን ማለት ነው። የወጣቶች ሞት እጅግ ያሳዝናልና እጅግ ሀዘናችንን ለመግለጽ እንወዳለን። ከዚህ ስሜት ስንወጣ ኢቢኤስ ቴሌቪዥን ከባድ ተቃውሞ ደርሶታል። ከቅርብ ጊዜ ወዲህ እንግዲህ ኢቢኤስ ቴሌቪዥን ላይ በርካታ ሰዎች የተለያዩ ሀሳቦችን እየሰጡ ይገኛሉ። ከጋዜጠኞች አንስቶ እስከ ኖርማል ማህበረሰቦች ጭምር ድረስ በርካታ ሀሳቦች ተሰጡ ነው። እንደውም በቅርብ ጊዜ የምናስታውሳት አንዲት ጋዜጠኛ ጾታዊ ጥቃት አለ በሚል ነው የስራ ውሏን ያቋረጠችው። ዛሬም ታዲያ የመጣችው እህታችን ከ20 ዓመት በፊት በኢቢኤስ ቴሌቪዥን ላይ እንደዚህ አይነት ማንጓጣጦች ደርሰውብኛል፣ ለምንድነው ከ20 ዓመት በኋላ ማውጣት ያስፈለገው ሲባል እንግዲህ ራሷ የሰጠችው ምላሽ አለ። ምላሹንም የምንመለከት ነው የሚሆነው። ኢቢኤስ ቴሌቪዥን በተለይ ደግሞ ሰይፉ ሾው አንጓጦብኛል፣ ጾታዊ ጥቃት በጣም እዛ ሚዲያ ላይ እየተስፋፋ ነው የሚገኘው፣ በእኔ እየደረሰ በእህቶቻችን እንዳይደርስ ድምጽ ሆኖ ስትል ይህች ሴት መታለች ማለት ነው። እስቲ ጉዳዩን ከራሷ አንደበት ተከታትለን እንመጣለን። ብሮድካስት ግስር ያለ ሁለት ትልልቅ ፕሮግራሞች ላይ አንደኛው የሰይፉ ሾው ላይ ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ነው እንደ ድራማ የሰራው። 3 ቀን ትምህርት ቤቱ ተዛግቶ ነበር አለች። ረሳች እንዴ? ህዳር 9 ተዘጋ። ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ነስ ተማሪ በሷ የተነሳ እና ልክ እኔ ያወራሁት ሌላኛው ጉዳያችን የሚሆነው በጀርመን ሀገር ላይ በስፋት ሰው መሰል አውሬዎች በጎዳናዎች ላይ መታየታቸው በጀርመን የሚገኙ ህዝቦችን እጅግ ስጋት ላይ ጥሏል። እነዚህም ደግሞ ለመጤ ሰዎች ግራ እየተጋቡና ምንድነው ሀገሪቷ ላይ የተፈጠረው ነገር ብለው ስጋት ላይ መሆናቸውን በተለያዩ ሶሻል ሚዲያዎች ላይ እያጋሩ ይገኛሉ። ምንድነው በጀርመን ሀገር የተፈጠረው?
ነገር ግን እስካሁን ምንም አይነት ምላሽ ያልተሰጠበት የጀርመን ሀገር ጉዳይ ነው። እነዚህ ጉዳዮች እንግዲህ በስፋት ማህበራዊ ሚዲያውን ተቆጣጥሯታል። ምንድነው የተፈጠረው የሚለውን እስካሁን ምላሽ አልተገኘበትም። ነገር ግን በጀርመን ሀገር የምትገኙ እንግዲህ ሁላችሁም ወይም ደግሞ በዓለም ላይ ይሄንን ቪዲዮ የምትመለከቱ ሁላችሁም ለጀርመን ሀገር ጸሎታችሁን እንድታሰሙና ለፈጣሪ ያው እንግዲህ ወደ ፈጣሪ አይደለም መጮህ የሚቻለው እንደዚህ አይነት ነገሮችን ጀርመንን እግዚአብሔር እንዲያስባት ሁላችሁም በጸሎታችሁ እንድታስቧቸው ስለው ያመጣሁት። ምክንያቱም በዛ ሀገር ላይ እጅግ ስጋት ላይ ጥሏቸው በተለይ ክርስቲያኖች ለአምልኮት ስፍራቸው በጣም በስፋት የተቆጣጠሩ ሰዎች ናቸው። ስለዚህ በጸሎታችሁ እንድታስቧቸው ስል በምናሉሽ ሾው ስም ለማስተላለፍ እወዳለሁኝ። ሌላኛው ማህበራዊ ሚዲያን በጣም ያነጋገረው ጉዳይ ሴት መስሎ ግን ወንድ ነው፣ ሲያወራ እንደ ወንድ ነው፣ ጾታው ደግሞ ወንድ ነው። ነገር ግን ፊዚካሊ እንደዚህ ሴት ነው። ይሄ ምንድን ነው? እንግዲህ አሁን እኔ አንተን ሳይህ የሴት መልክ ነው ያለህና ብዙ ሰዎች ሴት ይሆን እንዴ ምናምን ይላሉ። በተለይ አርቲፊሻል ኢንተለጀንስ የሚባለው ነገር የሰዎችን መልክ ድምጽ ምናምን ይቀያይራልና አንተ ደግሞ ወንድ ነህ እና መንገድ ላይ ሲያዩ ሰዎች እንዴት ነው እንደ ሴት ነው የሚያዩ ድምጽን ከመስማታቸው በፊት? ብዙ ጊዜ እንግዲህ ሰዎች ያለህን ነገር አይተው አይደለ ይሄ ልጅ ወንድ ነው ሴት ነው የሚል ነገር የሚያሳድሩት እና እንግዲህ ሰዎች ሲያዩኝ እንግዲህ ተክለቁመን ይሄን እንደምታየው የሴት ነው ያለኝና ወንድ መሆኔን የሚያምኑ ሰዎች አይገጥሙኝም። ብዙ ጊዜ የሚከራከሩ ሰዎች ይበዛሉ። እኔ ራሱ እንደዚህ ነው እንግዲህ ጉዳዩ። ፈጣሪ ከእንደዚህ አይነት ነገር ይጠብቃችሁ እያልኩኝ ዛሬ በምናሉሽ ቆይታችን የአዶናይና ጃኒ አለመለያየት ሚስጥር ሊያሾው መውጣታ፣ ከዚህም በመስተከል ደግሞ የአዶናይ ወንጪ መሄድ ወንጪ የነበረውን አቀባበል በዝርዝር ተመለከትን። ኢቢኤስ ቲቪ ላይ የደረሰውን ነገር የጃኒና የናዮን ጉዳዮች እንዲሁም ደግሞ በርካታ ጉዳዮችን ተነጋግረንበት የአድማ ምንጭንም አዝነን መረጃዎች ተለዋውጠን ነበረ። እንግዲህ በቆይታችን መረጃ እንዳገኛችሁበት ተስፋ አደርጋለሁ። ኮሜንታችሁን አስቀምጡልኝ። ወንጪ ምን ተፈጠረ? ቀጣዩ ነው የሚጠብቀው 100 ሴቶችን እንዴት ነው ሰርፕራይዝ የሚያደርጋቸው? ይሄንን ቻናል ሰብስክራይብ ካደረጋችሁ ማየት ትችላላችሁ ማለት ነው። በፍቅር የምወዳችሁ እህታችሁ እዚህ ጋር አበቃሁኝ። ምናሉሽ ላይ መታችሁ ምንም ወሬ አያመልጣችሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።